የተወደዳችሁና የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ እንዲህ እያልን የብርሃን ጉዞ ላይ ደርሰናል። የብርሃን ጉዞ ፕሮግራማችን ላይ የህይወት ተሞክሮቻቸውን መሰናክሎቻቸውን እንዴት እንዳለፏቸው የሚያካፍሉብን የሚያወሩብን እኛም ከነሱ ህይወት እንግዲህ ብዙ ትምህርቶችን የምንወስድበት ፕሮግራማችን ነው። ጥሩ የህይወት ተሞክሯቸውን የሚያካፍሉንን አንድ እንግዳ ይዘንላችሁ መጥተናል። ይህ እንግዳችን አብዛኞቻችን እናውቃቸዋለን፣ እንወዳቸዋለን። በተለያዩ መንገዶች ስራዎቻቸውን ስናደምጥ ስንመለከት ኖረናል። ለብዙዎቻችንም ትልቅ አርአያ መሆን ችለዋል። ማን ናቸው የሚለውን እንግዲህ ከፕሮግራሙ የምናገኝ ይሆናል። ወደዚህ ትልቅ እንግዳችን እናመራለን። ውድና የተከበራችሁ ክቡራትና ክቡራን ተከታታዮቻችን ከብርሃን ጉዞ ፕሮግራማችን ላይ ደርሰናል። በዛሬው ከብርሃን ጉዞ ፕሮግራማችን ቆይታ የምናደርገው በተለይ ደግሞ በኪነ ጥበቡ ዘርፍ በነሽዳና መንዙማ ከጎን ወይም ደግሞ ከጀርባ አጥንት ሆነው የጣፈጡ መድሖችን ተስረቅራቂ ድምጾች ጀርባ ሆነው እሳቸው ስለ ታላቁ ሰው አለይሂ ሰላቱ ወሰላም ያማሩ የደመቁ የተዋቡ በትክክልም ደግሞ መልእክተኛውን ሲፈታቸውን በስርዓት የሚገልጹ ሳንሳቀቅ የምንሰማቸውን መንዙማና ነሽዳዎችን ከጀርባ ሆነው የጀርባ አጥንት ሆነው ጣፋጭ ወይም ደግሞ ጥዑም ግጥሞችን ስለሚያበረክቱልን ስለ ኡስታዝ ሰይድ እሳቸው የህይወት ጉዟቸው ምን ይመስላል፣ ወደ ግጥሙ እንዴት መጡ፣ ውጣ ውረዶችንስ በምን መልኩ አለፉ፣ ምናልባትም ደግሞ የወደፊት ገጣሚዎች ካላችሁ ከእሳቸው ብዙ የህይወት ታሪኮችን ትቀስማላችሁ። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። ኡስታዝ እንኳን ደህና መጣችሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። በጣም ደስ ብሎኛል በዚህ ፕሮግራም ላይ ቀርባችሁ ብዙ ልምዶቻችሁን፣ ተሞክሮዎቻችሁን፣ የህይወት ውጣ ውረዶቻችሁንም ጭምር ለማካፈል ፈቃደኛ ሆናችሁ ስለተገኛችሁ ኢንሻአላህ ስለጋበዛችሁ መርሐባስ በፕሮግራማችን ስም እናመሰግናለን። ከትውውቅ እንጀምር። ኡስታዝ ሰዒድን የት ተወልደው የት አድገው የዛሬውን ኡስታዝን አገኘናቸው? ውልደታቸው እድገታቸው የት ነው? የተወለድኩት ጎንደር ነው። በውል አላውቀውም ቀኑንና አመቱን። ይሄ ሁሌ ለእኔ እንትን እንደሆነብኝ ነው። ጎንደር ነው የተወለድኩት። እድገቴም እዛው ነው እስከ ለአቅመ አዳም መድረስ ቢባለው እርከን ልገባ ገደማ ነው ወደ አዲስ አበባ የመጣሁት። የተቀረው ግን እዛው እድገቴም እዛው ነው። የትምህርትና የሌሎች እንትኖችም እዛው ጎንደር ነው ያሳለፍኩት። ማሻአላህ። ስለዚህ እሳቸውን ያበቀለችልን ጎንደር ነች ማለት ነው። ኡስታዝ ሰዒድ ለቤተሰቦቻቸው ምን አይነት ልጅ ናቸው? የልጅነት ህይወት በጣም የልጅነት የሚባለውን ጊዜ ከመስማት ወይ ከወላጆቼ ወይ ከወንድሜ ወይ ከቤተሰብ ከመስማት የያዝኳቸው እንጂ በብዛት እኔ የማስታውሳቸው ብዙም አይደሉም። ግን ጭምት እንደነበርኩ ዝምተኛ፣ ስሜቱን መግለጽ ማንጸባረቅ የማይችል የዚ አይነት ስሜት እንዳለኝ አውቀዋለሁ። እኔም ግን ያኔም እንደዛ እንደነበርኩ ከዚህ አንግል አስቸጋሪነቴ ከዚህ አንግል ነው። ልክ የማይደንቁ አይነት ይሉኛል። የሆነ ነገር ሲደረግ ያስደስትም ከሆነ ወይ በጣም የሚያስደነግጥም ከሆነ ያን ስሜት ከወዲያውኑ እዛው ሆኜ ማንጸባረቅ አላንጸባረቅም ነበር መሰለኝ፣ አላሳየም ነበር መሰለኝና ልክ ምንም የማይመስለው አይነት የሚባል ነበርኩ። ጭምትና ዝምተኝነት ይበዛብኝ ነበር። ምንድነው ምክንያቱ? አንድ ሰው ዝም ብሎ ዝምተኛ አይሆንም ወይም ደግሞ አደበኛ አይሆንም እና በተለይ ልጅነት እድሜያችን ላይ ይህንን ገጸ ባህሪ መላበስ ወይም ደግሞ ይህንን ሰውነት ማግኘት ትንሽ ቻሌንጅ ያደርጋል። ልጆች ፈጣኖች ወይም ደግሞ ለሆነ ነገር ስሜታዊ እንሆናለን እና ምክንያቱ ምንድነው? ምክንያቱም እንግዲህ ይሄ ነው ማለት እኔ እንኳን አልችልም። ምክንያቱም ግን ድንገት የሆነ ምክንያት ልመርጥ እችላለሁ እኔ እንደፈለግኩ ላወራበት የምችለው ምናምን፣ ግን በጣም ከመቶ ጥቂት የሚባለው ክፍል ላይ ነው። ከዛ ውጭ ስለማላውቀው ነገር ማላወራ ከሆንኩ ብዙ ጉዳይ ደግሞ መዘነቅን መካፈሉ ምናምን እንዳልመርጥ የሚያደርገኝ ብዙ ምክንያት ሊኖር ይችላል።
ግን ዝምታን አበዛ እንደነበር ወይም ብቻ መሆንን ራሱ ከዝምታ ጋር ተጨምሮ ብቻ መሆንን ከማሰብ ጋር የተያዘ ነገር አበዛለሁ ይመስለኛል። እሱ እንደ ምክንያት ይወሰዳል። መርሐባሽ እንግዲህ ለዛሬ ማንነት የትላንት ዘር ትልቅ አስተዋጽኦ አለው። ትላንት እንክርዳድ የዘራ ሰው ዛሬ ስንዴን ወይም ደግሞ ሌላን ጤፍን አይጠብቅምና የልጅነት የቤተሰቦቻችሁ አስተዋጽኦ ትናንት የተዘራው ዘር ምን ሆኖ ነው ለዛሬ ፍሬ ያበቃችሁ? እንዴት ነበር ልጅነታችሁ? እንዳስተዳደግ እድለኛ ነኝ ነው የምለው። በጣም እድገቴ አያቶች ጋር ነው ያደግኩት። የእናቴ እናትና አባቶች ጋር ነው ያደግኩት። በልጅነቴ ነው ከእናቴ ጋር። እናቴ ወደ ሌላ ሀገር ሄደች እና ከነሱ ጋር ነው እድገቴ። ወንዱ አያት ያለ የእናቴ አባት፣ የእናቴ እናትም አለች። በተለይ የሁለቱ አስተዋጽኦ ትልቅ እንዳልሽው አሁን ልክ መሰረት የሚባለው ነገር ወይም ከጅምሩ ስሩ ያመጣጡ የሚለው ነገር እኔ እሱ አስተዋጽኦ እንዳለው በደንብ አውቃለሁኝ። ጥሩ የሚባል አስተዳደግ ኢስላማዊ የሚባለው ከስነ ስርዓት ጋር ከአዳብ ጋር ከእውቀት ቁርአን ጋር ከኢስላማዊ እውቀቶች ጋር ከዛ እንዳልለያይ ትልቁን ቦታ ይወስዳሉ አያቶቼ፣ ወንዱም ሴቷ። በተለይ ከቋንቋ ጋር ይሄ ከቋንቋዎች ጋር በተያያዘ ሴቷ አያቴ ሚና አላት በደንብ እላለሁ። እኔ ጋር የምናወራው አማርኛ ትንሽ እንግዳ ሰው ጠቅሳለሁ። ብዙ ጊዜ ሌላ ሰው ቢመጣ ላይረዳው ሊችል፣ በተለይ ከተማ ሰው ምናምን ጭራሽ ላይገባው ይችላል። ከኔ ጋር ስናወራ በፈሊጥ ቅኔዎች አሉ፣ ምሳሌ አነጋገሮች አሉ። እነዛን ያሟላ ነው እና እሷ ወደ እሱ ታዘነብላለች። ወንዱ አያቴ ደግሞ የተቀረውን ሁሉ ይሄ በአስተዳደግ ላይ ያለውን ዘርፍ ትልቁን ቅርጽ ያስያዙኝ እሳቸው ናቸው። ሰፈራችን ላይ መስጅድ አለ። እዛው የኛ ግቢ እንኖርበት የነበር ግቢ እሱ መስጅድ ሆኗል። የቅድመ አያቴ ነው የአያቴ አባት፣ እሳቸው ይኖሩበት ነበርና አሁን ሚና መስጅድ ተብሎ የሚታወቀው እዛ ግቢ ነው እድገታችን። እና እዛ ቤት እስክንወጣ ድረስ ሌላ ቤት ቀይረን መስጅድ ተሰርቶ ሁላ ቤታችን ነበር እዛው። እና የዛ ኢማሙ የኔ አያት ነበሩ እና ከመስጅድ ጋር የተያያዘ ነው። እዛው ከሰፈር አልወጣም፣ ከቤትም አልወጣም፣ ከሰፈር አልወጣም። ለዛ የግድ ቅርጽ በማስያዝ ዙሪያ እሱ ትልቁን ቦታ ይወስዳል። ማሻአላህ ይባላል። ብዙ ጊዜ አያቱ ጋር ያደገ ልጅ ቀበጥ ነው፣ የፈለገውን ይደረግለታል። አስገዳጅ ነገሮች እሱ ላይ ተጽዕኖ እንዳያሳድሩበት ይደረጋል ይባላል እና በዚሁ ለአያቶች መልካም አስተዳደግ ልጆች እንዲያሳድጉ ከእናንተ አያቶች ያገኛችሁትን ጥቅም ብትመክሩልን እዚሁ ላይ ሳናልፈው። ያው ይበልጥ አሁን አያቶች ማለት እንግዲህ የእናትና የአባት የወላጅ ትልቁ ላይኛው እርከን ላይ ያሉት ናቸውና በአስተዳደግ ዙሪያ ወላጆች ለልጆች እንዲያደርጉ ይባላል። እነዚህ አያቶች ማለት ደግሞ ወላጅን የሚባለውን ክፍል ያሳደጉ ሲሆኑ ቀጥሎ የመጣው የልጅ ልጅ ይበልጥ ለነሱ ከወላጅ ይልቅ አያቶች ይቀላቸዋል። እነሱ ልምዶ አለ፣ የልጅ ፍቅር ምናምን የሚባለው ስሜት የልጅ ልጅ ሲመጣ ይበልጥ ከልጅ አንዳንድ አያቶች ከልጅ አብልጠው እንደዛ አይነት ፍቅር አይቻለሁ እኔ። ከስናት የአያቶች ልጅ አለ ለእኛ አጎቴ የሚሆነን ግን ልክ ከሱ የሚበልጡላ አይነት ስሜት እንዲሰማኝ ነው የሚያደርጉኝ ወንድ አያቴ። እኔን የወለዱኝ ያክል ማለት እንደዚህ አይነት የሁለት ስሜት አለ። ግን ለምንድን ነው ይሄ ማቅበጥ ምናምን የሚለው አገላለጽ ሊመጣ የሚችለው? ከፍቅራቸው ትንሽ ጎላ ይላል። ልጅ ሲያሳድጉበት ከነበረው ፍቅር የአያቶች ያህል ይላል እና ያኔ ጎላ ሲል ነው አያት ያሳደገው ልጅ እንደዚህ አይነት ስሜት ያመጣል የሚባለው። ዞሮ ዞሮ ግን ወላጅም ሆነ አያት በአስተዳደግ ዙሪያ ልጅ ትልቁን ቦታ የመቅረጽ ስራ የሚባለው ልጅ ሳለ ገና ሊጥ ሳለ እንደ ሊጥ እንደፈለጉ ማድረግ የሚችሉበት ወቅት ስለሆነ ያን የያዘው ቅርጽ ሲያድግ ሲደርቅ መቀየር የሚያስቸግርበት ይሆናልና
የልጅነት ጊዜው ላይ የሚያስይዙት ቅርጽ ወሳኝ ነው ብዬ ነው ማምነው እኔ። ለዛ ወላጆችም ሆኑ አያቶች በማሳደግ ዙሪያ ላይ ያው ወላጆች የበለጠ አያቶች የበለጠ እንትኑ አላቸው ብዬ ነው ማምነው። መርሐባ ኡስታዝ፣ የመድረሳ ጊዜ ቆይታችሁን እንየው። እናንተ ቤታችሁን መስጂድ ነው መድረሳም ነውና እስኪ በእድሜ እርከኖች እየከፋፈላችሁ በዚህን ጊዜ ይሄንን ለማወቅ ችያለሁኝ። ይሄም ነገር ደግሞ መስጂዱ ምናልባት እናንተ ቤት መሆኑ ያገዛችሁ ነገር ትኩረት የበለጠ የሚያደርግባችሁስ ማን ነበር? እንዳልኩት ነው እንግዲህ ያው እድለኛ ነኝ ብያለሁ። ከመጀመሪያው አስተዳደግ ላይ ልክ እንዳልኩት ምርጥ አያት ነበሩኝ በማሳደጉ ዙሪያ። ከዚያም ከመስጂድ ቅርብ መሆናችን መስጂዱ የኛ አይነት ስሜት የኛ ነው ብለን ነው ምናምነው። እዛው የነ ሰይድ መስጂድ ሁላ ነው የሚባለው አንዳንዴ እና ይሄ ከከተማ ከእስላማዊ አስተዳደግ የሚባለው ጠበቅ ያለበትም ነበር። ጊዜውም ሩቅ ስለነበር ደግሞ አሁን በፊት እያለ የምናወራው አይነት ጊዜ ነበር። ለዛ መስጂዱ ሌሎች ከነበሩት በዛን ጊዜ ሌሎች መስጂዶች ጋር የማይደረጉ ነገሮች የሚደረጉበት ነበር። አዲስ ነው ግን በቁርአን ዙሪያ ከምሳሌ ቁርአን እንቀራለን። በልጅነት ነው ቁርአንን ገና ትምህርት እንኳን ሳልጀምር ነው ወደ ቁርአን ገና ልጅ እያለሁ ነው ወደ ቁርአን እንድገባ የተደረግኩት። ከዛ ወተን መስጂድ ነው ግቢው። ሶላት አምስቱም ወቅቱ ሶላት አያልፈሽም። እዛው የኛ በር ሲከፈት አየዋለሁ መስጂዱን። እዛው ክፍት ከሆነ በሩ የኢማሙ መቆሚያ ሁሉ ይታያል። እና ይሄ ከልጅ ገና እድሜ 6 7 ውስጥ እያለ 8 ምናምን እያለ እየሄደ በነበረበት ወቅት ነውና ያኔ ከመስጂድ ቁርአን አለ። ከመግሪብ ይሰገድና ዒሻ እስኪደርስ ድረስ አዲስ ነው የዛኔ። እንደውም ኪታቦች ይቀራሉ፣ ፍቅህ ይቀራል፣ ሐዲስ ይቀራል፣ ተፍሲር ይቀራል በእንደ እንትኖች እና ዒሻ ሲሰገድ እስከ ዒሻ ይቆያል። ዒሻ ሰግደን እንገባለን ወደ ቤት። ቤት ከቀየርንም በኋላ ርቀን አይደለም እዛው ሰፈር ውስጥ ትንሽ ብቻ የራቅ ነውና እዛው መስጂዱ እዛው እንደነበር ያክል ነው ስሜቱ። ለዛ እኔ ላይ የነበረው ክትትል በጣም የሚገርም ነበር። ያውም እኔ የሚገርመኝ ምንድን ነው አንዳንዴ ልጅ ላይ የሆነ ትኩረት በጣም የሚደረግበት ጥሩ ነገር ተጠብቆበት ተስፋ ተጥሎበት አካሄዱ ግን ሸርተት የሚል አይነት ሲሆን ነው ጫና በጣም የሚደረግበት። እኔ እንደዛ አልነበረኝም። ትምህርትም ከሄድኩ ትምህርት ነው ሳስታውሰው ጎበዝ ተማሪ እባል እንደነበር ነው የማውቀው። ቁርአንን ቦታ በፍቅር ነው የሆነ መሄጃ ስለሆነ እንጂ ተገዳችሁ አይደል? አዎ የሆነ እዛ ሂዱ ስለተባለ ሳይሆን ቁርአን መሄድ ስላለብን ሳይሆን ደስ ብሎኝ ይሄድ ነው። ኪታብም ስንቀራ ፉክክር ውስጥ ልጅነትም ስላለ ያ ትልቅ ትርጉም አለው። ግን ከዛም በላይ አያቴን ክትትል ሳይው አንዳንዴ ራሴን ጠይቋለሁ። ለምንድን ነው እንዲህ ጫና የሚያደርጉብኝ? ማለት አሁን መግሪብ ተሰግዶ እስከ ዒሻ እንቀራል፣ ኪታብ ይቀራልና እነሱ ትልልቆች በሌላ በኩል ደግሞ ተፍሲር ይቀራሉና በየ10 ደቂቃ ይመጣል ይገባና ቼክ ያደርገኛል። ያያል አለሁ። አንዳንዴ አይኑ ደከምም ስለሚል ሰይድ የት ነው ያለው ሰይድ ብሎ መጥቶ ቀና እንዲህ ተደፍቼ ያቀራውም ከሆነ ቀና አድርጎ አረጋግጦ ይሄዳልና እበሳጫለሁ አንዳንዴ። አዎ ግን እንደዛ የሱ የፍቅር ነበር፣ የእውነት የፍቅር ነበርና ገና አቲ እየተከራከረ ብቅ ሲል መጣልህ ቀና አለሁ ብለው ይሉኛል ጓደኞቼ እንትን ሲሉኝ፣ ይኸው ከዛ ሩጭ እጄ ሳይገባ ይኸው አለሁ ሂድ ተመለስ ብዬ መልሰዋለሁ። ይሄ ክትትል ግን እንዳልኩት ከኔ የሚያጠራጥር ነገር ወይ ሾልኬ መሄድ ምናምን ሆኜ አልነበረም። የነበረው እንትን ነው ይበልጥ። አዎ ከዛ ስንወጣ አብረን እጄን ተይዤ ነው ቤት የምንገባው እና ይሄ ትልቅ መስመር እንዲይዝ አድርጎኛል። ከዛ ወደ ሁለተኛ ወር ከመጣ ወደ መርከዝ ወደሚባለው እሱም ላይ ያው የእሳቸው አስተዋጽኦ አለው። እሱ ላይ እንመጣበታለን። ኡስታዝ ጠቅሳችሁታል እንግዲህ ሄደን ቀቀሰማ በተለይ የኡስታዝነትን እርከን ተሻግሮ ዛሬ ላይ ትልቅን ሰው የመመደህ የማወደስ እሳቸውን የመግለጽ ደረጃ ላይ አርፏልና የእርከኑ አመሰራረት እንዴት ነበር? ማለቴ የመርከዙ ከዛ የኡስታዝነቱ ከዛ የደራሲነቱ እያሉ ይመጣሉ። እንግዲህ እንዳልኩት አሁን
ወደ መርከዙ መጥቀስ ይችላል። ምንድነው እሱ አሁን እርከኑ ልክ እዛ ሆነን ቁርአን ቶሎ ነው በጊዜ ነበረ አختم የነበረው ቁርአን ላይ ነው ብዙ የፈጀሁት እኔ። ከዛ የሆነ ጊዜ ሼክ ሙሳ ይባላሉ ትልቁ የቁርአን ሼክ ረሂመሁላህ በቅርብ ያለፉት። ከዛ በፊት ሌሎች የቁርአን ሼኾች ነበሩ። ልጅ ሆኜ በጣም እነሱ ጋር ነበር። ከሆነ እንትን በኋላ ወደ እሳቸው ከገባ በኋላ እሳቸው እዛውኛው ሰፈር ነው ወደኛው ሰፈር ሲመጡ እና እዛው ቤታቸው ውስጥ ማቅራት ሲጀምሩ እሳቸውም ልክ እንደ አያቴ ወደ እሳቸው ጋር ከገባ በኋላ እሳቸው ደግሞ ትልቁን ቦታ ይዛሉ። አሁንም እኔን በቁርአንም ሆነ በቁርአን ብቻ ሳይሆን ፍቅህም ተውሂድም ሌሎችም ኪታቦች ልዩ ቦታ ሰጥተው ያቀሩኝ ነበር። እኔ ለብቻ ተጠርቼ ቤታቸው እንድቀራ ያደርጉኝ ነበር እና ይህ ከፍታ ይበልጥ ኪታቦችን ከኪታብ ስቀያየር እዛው ሆኜ ውስጤ ላይ ያው ከፍ ማለት ይበልጥ የመቅራት ይበልጥ እንትን የማለት ፍቅሩ አለ። በዚህ በኩል ትምህርት አለ። ቤተሰብ እንደ ቤተሰብ የእውነት እናቴ የምትጠብቀው በምንም በኩል ይሁን ከፍ ያለውን ደረጃ ላይ ሆኜ መታየትን ነው። ግን እሷ በጊዜ ስለወጣች ወደ ውጭ ትምህርት ላይ የነበረኝ እንትን የተለየም ስለነበር በትምህርት ጠብቀኝ ነበር። ግን ይሄኛው ጉዳይ ነው የኔን ህይወት አቅጣጫ ይበልጥ እንትን እኔ ፍላጎቱ አለ ውስጤ። ከዛ በላይ አያቴ የነበረው ክትትል አስተዋጽኦ ውስጤ ላይ ገብቷል። ከዛ የሆነ ጊዜ የመርከዝ ሰዎች ወደ ጎንደር መጥተው የሆነ ዳዕዋ ነገር ሲያደርጉ አያቴ ሰምቷል ምናምን መሰለኝ መጥቶ ሀሳቡን ነገረኝ። እንደዚህ ይበልጥ ጥቅልል ብለህ ትገባለህ አይነት ነገር እዛ ትምህርት አለ። እድሜ ደግሞ ትንሽ ከፍ ሲል ያው ሌላ አቅጣጫን እንዳልይዝ ወይም እንትን እንዳልልም ከማሰብ ሊመጣ ሲል ወደ መርከዝ ሀሳብ ሲቀርብልኝ እሺ ነው ያልኩት። ወዲያውኑ ስሜቷል የት ነው ለማን ናቸው ምንም አውቀው ነገር የለም። እሺ ነው ያልኩት ቀጥታ። ብቻ ኪታብ የሚቀራበት ነው የዲን እውቀት የሚማሩበት ነው እና የሆነ ያክል ዓመት ተምረህ አይነት ነገር ነው። ያን መጣው ደግሞ ወደዚህ እንግዲህ ለአቅመ አዳም የደረስኩበት እንደማለት ነው። በዛ እድሜ ነበር ወደ መርከዝ የገባሁት። ከጎንደር የወጣሁት የዛኔ። ማሻአላህ። የዛሬን ገጣሚና ደራሲን በትናንት ህልም ውስጥ እስኪ እንፈልገው። የትናንት የልጅነት ህልም ይኖራል። እሱ ህልም ምን ላይ ነገሰ? ታስቦበት ታቅዶበት እሆናለሁ ተብሎስ ነው ወይ ቦታውን አግኝቶ የነገሰው? የዛሬ ያላችሁበት ቁመና ግጥም ወደሚለው ነው የመጣ ነው አሁንና ከግጥም ጋር ይያያዛል። ግጥም ከዚህ ጀመርኩ ለማለት የሚያስችለኝ አይመስለኝም። ልክ የሚቀድመኝ ሁሉ ይመስለኛል ግጥም እኔን አብሮኝ የተወለደ ወይ እንደሚባለው አንድ የሼክ ጫሊ አገላለጽ አለ። ሳልጠነጠን በእናቴ ማጠን ፊት ጀምር ያለው መድሁ ማጠንጠን ይላሉ። ዘይቤውን ለማቅረብ ያክል ነው ያ የሚሉት። ለምንድን ነው እሳቸው ያው በዚህ ጊዜ የጀመርኩት ላለ ማለት ነው። አብሮኝ የመጣ ነገር ነው። ከልጅነትም ነበር ውስጥ ወይ ቀድሞኛል እሱ እንደማለትም ነው። በፊት የተሰጠሁትም ነው እንደማለትም ነው። እኔ ያምለው ለምንድን ነው ከግጥም ጋር ነው። እኔ አባባሌ ግጥም የሚባለው ነገር ውስጥ ላይ ከልጅነት አብሮኝ ያለ ነገር ነው። ልዩነቱ ምንድን ነው? እንደምገጥም ወይ ከግጥም ጋር የሆነ ፍቅር እንዳለኝ ትስስር እንዳለኝ ማንም ያውቅ አልነበረም። ይሄ ዝምተኝነቴ ምንነቴ በአንዳንድ ጉዳይ በተለይ ጠንከር ይልና አብሮኝ ያለ ወይም ቅርብ የሚባል ለእኔ ሁሉ ከኔ ብዙ ማያውቀው ነገር ይኖራል። ግጥም አንዱ እሱ ነው። ልክ መድህ በሚለው ጉዳይ ስመጣ ነው እኔን ከግጥም ጋር አንዳንዱ ሳያወቀኝ ያን መግጠም የጀመርኩላ የሚመስለው አለ። የኔ እንደዛ አይደለም። ድንገት ወደ ከመድሁ ጋር በተያያዘ አንድ ነገር ሳቆይ ከአንድ ስሜት ጋር በተያያዘ ግጥምን እንደንትን አላየውም። እኔ እንደ መጽሐፍ ወይም አንድ ነገር እንደ ማስቀመጫ ሀሳብ ለማስቀመጥ አሁን አንድ ጉዳይ ስንሰማ ወይ ስንማር ኖት እንይዛለን ወይ ጽሁፍ አድርገን እናስቀምጠዋለን። ከዛ አሳልፌ ነው የማየው። ከሌላ ስሜት ጋር ነው የማያይዘው። ለዛ ግጥም አብሮኝ ነበር። ግን
በሆነ አጋጣሚ ወጣ። እንዲወጣም በፈለኩበት መንገድም አልነበረም። አጋጣሚ ሆኖ ግን ኃይሉም አለው፣ የራሱ አቅም አለው ግጥም። የግጥም ኃይል የግጥም ጉልበትም ታየበት። ልክ አሁን ምሳሌ እኔን ገጣሚ ብለው የሚያስቡ ሰዎች ግጥም ጉልበት ስላለው እንጂ እኔ በዛ ውስጥ እኔ ትልቁ እንትን የሱ ሆኖ ነው ብዬም አላስብም። ግን እንዳልኩት ወደ መርከዝ ከመጣው በኋላ ከቆይታ በኋላ ነው በሆነ አጋጣሚ እኔ ግጥም መጽሐፍ የወጣው። ከግጥሙ ይልቅ በማስተማርና ይሄ ወይም ኡስታዝ የሚለው ስያሜ ሲመጣ ማስተማር የሚለው ክፍል መማር ማስተማር እሱ ብዙም ቦታ ይይዛል በህይወቴ ውስጥ። ብዙ ያሳለፍኩትም እሱ ላይ ነው። እንግዳ ነው ግጥም ከኡስታዝ የሚለው ወይም ከዲን እውቀትን መማር ማስተማር የሚባለው ህይወት ካለፈ በኋላ ማለት እችላለሁ የወጣው ግጥም የሚለው። ህልማችሁስ ነበር ኡስታዝ ማለት ይሆናለሁ ብላችሁ አስባችሁ ታውቃላችሁ? በዚህ ዘርፍ እንደው ጎልቼ እወጣለሁ ብላችሁ ነበረ? ግጥም በሚለው ብቻ ሳይሆን ስነ ጽሁፍ ይሄ መማር ማስተማር የሚለው ላይ ብዙ መንገድ አርት የሚለው ይሸክፈውና ኪን የሚለው ጉዳይ ይሸክፈውና በዛ ውስጥ ግን አንዱን ዘርፍ ብቻ አልመርጥም። የትኛውም ዘርፍ ይሁን ግን ይሄ ጉዳዩ እስላማዊ ትምህርትን አስተምህሮን በተለይ ደግሞ ትልቁን ሰው አለይሂ ሰላቱ ወሰላም እሳቸውን በማስተዋወቅ ስለሳቸው በማስተማር ሁሉም ነገር እሳቸው ላይ ነው ያለው። ውበቱም ጥበቡም ሁሉም ጉዳይ እሳቸው ላይ ስላለ እሳቸውን መሰረት አድርጎ በተለያየ መንገድ በማስተማር ላይ ይሄ ህልሜ ነው፣ የምኖርለት ነው፣ የምኖረውም ነው። ግን ግጥም አንዱ ዘርፍ ነው ብዬ ነው ማስበው እንጂ እሱን ዋና አላደረኩት። ገና አለ ወደፊት መዳረሻ ኢንሻአላህ እንጠብቃለን። ያው በግጥማችሁም ሆነ በስነ ጽሁፋችሁ ብዙ ጊዜ ጎልተው የምናገኛቸው እናንተንም ያወቅንበት እኛ በሰይዳ አለይሂ ሰላቱ ወሰላም አወዳሽነት ማለት አወዳሽነት ስል በግጥሙ ከዛ በስነ ጽሁፍም ነውና እዚህ ላይ ብቻ እንድታተኩሩ በቃ ሰይድን ብቻ መጣችሁ አላህን አንገብጋቢ ማለት ማንገብጋቢ ነው። ይሄም ዋና ነገር ነው። ብዙ ኡስታዞችን እናውቃለን በተለያዩ ዘርፎች ዳዕዋም ሲያደርጉ ሲጽፉም እናያለንና የእናንተ ደግሞ ለየት ብሎ የኛ ፋንታ ብሎ መጣና የኛ ፋንታ አሰያየሙ ምንድን ነው? ከዛስ እሳቸው ላይ ብቻ እንድታተኩሩ ያደረጋችሁ ተጽዕኖ ያሳደረባችሁስ ምንድን ነው? እሳቸው ራሳቸው ናቸው። ምንድነው እንዳልኩት ሁሉም ነገር እሳቸው ጋር አለ ነው ያልኩትና በተለይ አሁን ኪን የሚለውን ጉዳይ ይሄ አርት የሚባለውን ነገር በተለይ ግጥምን ደግሞ ካነሳን ከኪነ ጥበብ ዘርፍ ውስጥ ግጥምን ካነሳ ነው ግጥም የራሱ ህይወት አለው፣ የራሱ መንገድ አለው፣ የራሱ ስልት አለው፣ የራሱ ቀለም፣ የራሱ መንገድ አለውና ለምንድን አሁን ስጽፍም ቢሆን አንዳንዴ ወደ እሳቸው አደላለሁኝ ከግጥም ውጭም ቢሆን ግጥም ሲሆን ደግሞ ይበልጥ እሳቸው ብቻ ይሆናሉ አይነት ነገር ነው። ምክንያቱ እሳቸው ናቸው። አሁን ግጥምን ሲታሰብ ጠቅሼው ሊሆን ይችላል ከዚህ በፊት ሳወራ፣ ግን ውበት አለ። ውበት ግጥም ራሱን ችሎ ልታንጸባርቅ የምትፈልጊው ሀሳብ አለ መጀመሪያ። ከዚያ ያ ሀሳብ በቁሙ ፈሲስ ሆኖ አይገለጽም። እንደዚህ በቁሙ አይገለጽም። እንዲህ ተብሎ እንደ ዝሩ ንግግር አይጻፍም። ግጥም አይፈልገውም። እሱም መንገድ ውበት መላበስ አለበት፣ ከፍታ መላበስ አለበት፣ ብዙ ነገር መላበስ፣ ጥበብ መላበስ አለበት እና የትኛውም ነገር ላይ እሳቸው ጋር ሁሉም ነገር አለ። ውበት ሲባል ከእሳቸው የተዋበ ነገር አታገኝም። ጥበብ ሲባል ከእሳቸው የበለጠ ጠቢብ አታገኝም። ሁሉም ነገር እሳቸው ጋር አለና ሌላን እንዳልይዝ ከፍ ያለው እሳቸው ከሆኑ እሳቸው ጋር መፍተልተሉ ይበልጥ በግድም ስለ እሳቸው ለመጻፍ እንድሞክር ያደርገኛል። ምክንያቱ እሳቸው ናቸው ነው የምለው። አሁንም በዚህኛውም በኩል ቢሆን እንደዛው ማለት እኛ የምናይበት እይታ አንዳንዴ የምናይበት መንገድ እያጥርብን እናሳጥራለን፣ እናጠባለን እንጂ ሐቂቃ እሳቸው ጋር የማይገኝ ምንም ጉዳይ የለም። ግጥም ላይ እንድወጣ ያደረገኝ አንዱ እሳቸው ናቸው። አሁንም ዞሮ ዞሮ ምክንያቱ በመድህ ምናምን ግጥም ስለማቀው እኔ ግጥም ተብሎ የሚጻፉትን ስሰማ ጥሩ ከሆነ ይታወቀኛል፣ ከፍቶ ይሰማኛል፣ የወረደም ከሆነ ይታወቀኛል። እና በተለይ መድህ ነሺዳ የሚባሉት ክፍሎች እሳቸው የሚያነሱ ነገሮች በተለይ ስሰማ እንኳን ብልሽት ዝቅታ ስሰማ ቃላቶች ዝቅ ብሎ ስሰማ ደስ አይለኝም። በዛው ልክ ውብ ሆኖ ሳይ ደግሞ
ልዩ ስሜት ነው የሚሰማኝ እና ይህ ነው አንድ የግጥም ሰጡኝና አየሁት አልቻልኩም ተውት ዝም ማለት ማስተካከያ ያደረኩኝ ሌላ ጊዜ አሁን ማስተካከያ ያደረኩኝ ሶስተኛው ላይ እኔ ራሴ ጻፍኩኝ ልክ እንደዚህ ነው የመጣሁት የሆነ ስህተት በተለይ ካለ ያ ደግሞ ይበልጥ ያማል እሳቸው ጋር እንኳን ስህተት ትንሽ ቃላቷ ልክ ሆኖ እንኳን ወረድ ማለቱ አያስደስትም እሱ ነው ያመጣኝ ወደ ስነ ጽሁፍም እኛ ፈንታ ብዬ ስመጣ በግጥም ላይ ይገለጹ የሚችሉ ወይም መብራራት ደግሞ ሰፋ ደግሞ ማለት አለባቸው ብዬ ሳስብ በዚህኛውም ዘርፍ አሁንም እሳቸውን ይዤ መጣሁ። የኛ ፈንታ ምንድን ማለት ነው ኡስታዝ? እስኪ በትነት። የኛ ፈንታ የመጀመሪያ መጽሐፌ ነው። የመጀመሪያ ልጅ ነው። ስሜቱ ሱብሃንአላህ ልክ ስለሳቸው አብዝቼ አስባለሁ እንዳልኩት ልክ የኔ የጽሁፍ የግጥምም ሆነ የጽሁፍም ሆነ ወይ ወደፊት ባለው ጥያቄ ከመጣ አነሳው ይሆናል ስለ ግጥም እሳቸውን በተመለከተ በሚጻፉ ግጥሞች ላይ ምን ብዬ ነው ሁሉም ነገር እሳቸው ጋር ስለማገኘው አላጣውምም አስባለሁ ስለሳቸውና ከፍታቸውን ሳስብ ትልቅነታቸውን ሳስብ ልዩ መሆናቸውን ሳስብና አላህ ትልቁ የራህመቱ መታያሳቸው ናቸው የጥበቡ መታያሳቸው ናቸው አላህ አሁን ስለ ራህመቱ ስናወራ ብዙ ነገር እናወራለን በእንስሶች መካከል ያለ እናት ለልጇ የምትሆነውን ስናይ ከየትኛውም የእንስሳ አዋፎች ሳይቀሩ ትንንሽ ጉንዳኖች ሳይቀሩ ያላቸውን እዝነት ስናይ ያ የአላህ የራህመት መታያ ነው አላህን ራህመት ነው የምናየው ያንን ሀያት ለነሱ የገለጠላቸው ወይም ኢልሃም የሰጣቸው እንላለን ከዚያ ወደ ሰው ከፍ ብሎ ስናየው ደግሞ ይበልጥ ራህመቱን እናያለን በግዑዙም በህያው የአላህ ራህመት ነው የሚታየው ግን የራህመቱ ትልቁ መታያ እሳቸው አንቢያዎች ናቸው አንቢያዎች አላህ ለራህመት ነው የሚልካቸው ለፍጥረቱ አዝኖ ነው የሚልካቸው እሳቸውን ግን ዋና ደግሞ አደረጋቸው ሚሽናቸው የተገለጸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ትልቁ መገለጫቸው ነው አላህም መገለጫው ረሕመት ነው ትልቁ መገለጫው ረሕመት ነው ያ አላህ የትኛውም የቁርአን አንቀጽ በተለይ እሳቸው ጋር የሚያሸሪዓው ቢስሚላሂር ረሕማኒር ረሒም ብሎ ነው የሚጀምረው ብዙ ስሞች አሉት ግን ከረሕመት ጋር የተያዘው ክፍል ነው እዝነቱ ነው የሚጎላው እና እኒህን እዝነት ለእኛ ነው የሰጠንና እኛ ብዙ ሊያገኛቸው የኛ ፈንታ ሊላቸው እየፈለገ አላገኘውም ይህን እድል አንቢያዎችን አላህ ቃል አስገብቷቸዋል ያ ቃል አላህ እንደማይልካቸው በዛ ዘመን ግን ቀድሞ ማሳወቂያ ነው እወቁት ከናንተ የሚበልጥ አለ ነው እና ለቆሞቻችሁም ደግሞ አስተምሮ ቢመጣ ሊከተሉት ድል አዳራጊው ሊሆኑት ድል ሊያዳርጉት ሊያግዙት ቃል አስገቡ ብሎ ያስገባቸዋልና ምኞት ሁሉም ጋር ይህንን ሰው ባገኘን ብለው እንዲጓጉ ነው ያ ስሜት እንጂ አላህ ያውቃል በዛ ጊዜ እንደማይልካቸው ያ ሁሉ ሰው ጓጉቶለት ምን ብሎለት የጠበቃቸውን ለኛ ስንሰጥ ግን አልጓጓንም ወይ በተሰጡን ብለን ለምነንም አይደለም አላህ የኛ ፈንታ ሲያደርጋቸው ይሄ ስሜቱ ትልቅ ነው እሳቸውም ሐዲስ ላይ ደግሞ እኔ ፈንታችሁ ነኝ ይላሉ አና ሐظኩም من الأنبياء وأنتم حظي من الأمم كأمة ደግሞ እናንተ ፈንታዎቼ ናቸው እዛ ይሄ ነው ስሙ ላይ የኛ ፈንታችን ለኛ የታደልናቸው አሁን ብዙ እድያ ወይም ፈንታ ይኖራል ግን የኛ ፈንታ የሚለው ሊያስደስት ምን ሊል የሚችለው እሳቸው ሲገለጹበት ነው እሳቸውን የኛ እድያ ስንል እንጂ ብዙ የታደልነው ነገር አለ ግን የመታደል ሁሉ በመሰረቱ ምክንያቱ እሳቸው ናቸው አልহামዱሊላህ እንኳን እሳቸው አደረገን እንኳን የሚያደርገን ውድና የተከበራችሁ ተመልካቾቻችን ከኡስታዝ ሰይድ ጋር ያለን ቆይታ እጅግ ረጅም ስለሚሆን እናንተ እንዳናሰለቻችሁ በእርግጥ አያሰለችም ያውቁን ያሉን ግን ደግሞ የአየር ሰዓታችንን ላለመሻማት ኢንሻአላህ በቀጣይ ሳምንት ከኡስታዝ ጋር ያለንን ቆይታ የምንቀጥል ይሆናል ቀሪ ፕሮግራሞቻችን ይቀጥላሉ አብራችሁን ቆዩ